ቤተክርስቲያንን ምንም ማያድናትም እቺ ቤተክርስቲያን በቄስና በመነኩሴ ሐሳብ የቆመች በጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታቅ ቤተክርስቲያን ናት። አንድ ነገር ልንገራችሁ፣ በስማ በለው አታውሩ። ነጠላ ከበሮ ጩኸት ጭፍንተኝነት የእውነት መገለጫ አይደለም። ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር መተናል። ቪዲዮዬን እንደተለመደው ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ አቀራረቤ ላይ ያላችሁን ሐሳብ አስተያየት፣ ይሄኛው ነገር እንዲህ ብታረገው ይሄኛው ደግሞ ቢቀር የምትሉት ነገር ካለ ወንድማዊ እህታዊ ምክራችሁን በማጋራት አበረታቱኝ። ነገ የተሻለና ማራኪ ስራዎችን ይዤ እንድመጣ ስለሚያግዘኝ ማለት ነው። ወደ ቪዲዮ Okay, let's go. መድኃኒቴ ሆይ እንዳትተወኝ፣ መጽናኛዬ ሆይ እንዳትተወኝ፣ እኔ ከፍለውም ለጉዞች ዘወትር አነባለሁ ከልካይ በሌለበት ይፍቴለው ለጉንጮቼ ምረፍ ዘወትር አነባለሁ ከልካይ በሌለበት ኃጢአት ስላመፅኩኝ ያዘነ ልቤ በማይቆም ባንተ ተስፋ። ሰሞኑን እንግዲህ ገና አዲስ ዓመትን ከመቀበላችን በዚህ በሃይማኖቱ ጉዳይ ብዙ አልባሌ ነገሮችን እንዲሁም የብዙ ሰዎችን ትኩረት የሳበ በዚህችም ልጅ ምክንያት ብዙ መሆኑ ነገሮችን የሰማንበት ሳምንት ነው። ማነች ልጅቷ እንደማትሉኝ እንግዲህ እርግጠኛ ነኝ የእመቤታችን የቅድስት ድንግል ማርያምን ምስለ ስዕል በላይቭ ቆይታዋ ላይ እየቀደደች እንዲሁም ለመናገር በሚያሳዝን በሚያሳፍር መልኩ እየተፋችበት የተለቀቀ ቪዲዮ እንደተመለከትን ሁላችሁም እንደተመለከታችሁ እርግጠኛ ነኝ። ታዲያ እንደነገርኳችሁ በዚህ ልጅ ምክንያት ብዙዎች ብዙ ነገርን ሲሉ ተመልክተናል፣ ሰምተናል፣ አይተናል። ታዲያ እንደዚህ ልጅ ግን ያስከፋኝ ሐሳብ የለም። በመጀመሪያም ይሄንን ኢትዮጵያዊነት ሲባል ፍቅር፣ ኢትዮጵያዊነት ሲባል መቻቻል፣ ኢትዮጵያዊነት ሲባል እንግዲህ መዋደድ እንደሆነ እናትየው ሙስሊም ልጅየውና ልጅቷ ደግሞ ክርስቲያን የሆኑበትን ሁኔታ ያየንበትን ቪዲዮ የተመለከትነው ያለ ምክንያት አይደለም። እስኪ ቪዲዮን ተመልክተን እንመለስ። ኢትዮጵያ ውስጥ ከጥንት ዘመን ጀምሮ የኦርቶዶክስ ማህበረሰብ እጅግ ጭፍን ማህበረሰብ፣ ህሊና የሌለው ማህበረሰብ ኦኬ ማህበረሰባችንን ህዝባችንን ሲበድል ኖሮ በደላችንን ሲቀማ የኖረ ፍትሃችንን ሲቀማ የኖረ እንደ ኦርቶዶክስ ማህበረሰብ አይቻላቅም። በድለውን የተበደልነው እኛንን ኦርቶዶክስ ተበድለ ይጮሃሉ። ይሄ ልጅ ሰሞኑን የማርያምን ፎቶ ቀደደች የተባለችው ልጅ እናቷ ቤት ሄዳ ልጅሽ የታለች ብሎ ጠይቋል። ኦኬ ካሁን በፊት የኦርቶዶክስ ደብተራዎች እጅግ ስግብግብ ሃይማኖተኛ እዚህ ምድር ላይ እንደ ኦርቶዶክስ ስግብግብ ሃይማኖተኛ አይቻላቅም። ኦኬ ሙስሊም በዛ ያለበት አካባቢ ከሄዱ በድግምቱም በምኑም በቃ ሙስሊሙን ወደ ኦርቶዶክስ ለማምጣት የሚስገበገቡ ህዝቦች ናቸው። ኦኬ ስልጤ ላይ በድግምት እስከ 400 የሚጠጋን ተማሪ ድግምት ያደረጉት የኦርቶዶክስ ደብተራዎች ማህበረሰቡ ሲጀገር ወደ ህዝብ ለምን አወጡ በማለት ረብሻ አስነስተው በቃ ስንት በደል ነው የተበደለው የስልጤ ህዝብ። የሞት አለ፣ አካል ጉዳተኛ ይሆናል እስካሁን ድረስ ኦኬ ድግምት ከተደገመባቸው ውጭ ማለት ነው። ይሄ ልጅ የማርያም ስዕል ቀደደሽ የተባለችው እናት ቤት የሄደው ልጅ ኦኬ እዛ ጋር ደጋሚዎችን የኦርቶዶክስ ደብተራዎች ደጋሚዎች ጥፋተኛ እንዳይባሉ በኦርቶዶክስ ደጋሚዎች ምክንያት ሰው ሞተ፣ ሰው አካል ጉዳተኛ ሆነ፣ ረብሻ ተነሳ እንዳይባል ሲያጭበረብር የነበረ አጭበርባሪ በቃ አስጨፋሪ በቃ በዛም ሄዶ ሚካኤል በዛ ሄዶ ኡራኤል በዛ ሄዶ ማርያም እያለ የሚያስጨፍር ኮተት የሆነ ሰውዬ። በነገራችን ላይ የሆነ ህግ መጥቶ የሆነ ፍትህ መጥቶ ኦርቶዶክስ በቃ እንደዚህ በድላለች ብሎ የሆነ ሴሚናር ላይ ወይም የሆነ የህግ ቦታ ላይ ቆሞ እንዲበድላለች ብሎ የበደለኛ ታፔላ እንድለጥፍባችሁ አንፈልግም። እናንተ ህዝብን በድላችሁ በደል ተሰብስቦ ካናታችሁ በላይ ሆኖ ቤተክርስቲያናችሁን አናቷን ነው የሚያፈርስበት ጊዜ ላይ ነው። እንደዚህ ብትጮሁ እንደዚህ ብትፈራገጡ
በቃ ከአቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም አያድናትም። እቺ ቤተክርስቲያን በቄስና በመነኩሴ ሐሳብ የቆመች በጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታውቅ ቤተክርስቲያን ናት። ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። ዛሬ ስታስጨፍር ስታስጨበጭብ ጧፍ ስታስበራ ኦኬ ከበሮ ስታስበስም ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ አይደለም። ጧፍ ነጠላ ከበሮ ጩኸት ጭፍንተኝነት የእውነት መገለጫ አይደለም። ደስ የሚለው ነገር ማለት ነው አልহামዱሊላህ ደስ የሚለው ከነግፋችሁ በቃ ትፈራረሳላችሁ። ይሄ ነው ደስ የሚል። ይሄን መልእክት ነው ማስተላልፈው። ኢትዮጵያ ውስጥ ታውቃላችሁ ሙስሊሙን በመበደል ሳቲስፋክሽን የሚፈልግ ደንቆሮ ማህበረሰብ ብሎ ማለት የኦርቶዶክስ ማህበረሰብ ነው። በመጀመሪያው ቪዲዮ እናትየው ሙስሊም ናቸው፣ ልጅየው ክርስቲያን ነች፣ ወልዳለች። በአንድ ቤት ውስጥ እናትየው ሶላታቸውን እየሰገዱ ልጅየው መዝሙሯን ከፍታ ፈጣሪዋን እያመሰገነች ከልጇ ጋር ደስ የሚል ቪዲዮ የተመለከትነው ያለ ምክንያት አይደለም። እምነት ሲባል ማንኛውም ሰው የራሱን ሃይማኖት ልቡ የፈቀደውን ጭንቅላቱ የፈቀደለትን ማምለክ መከተል ይችላል። ይህ የማንኛውም የሁላችንም መብት ነው። ማንኛውንም ሰው አስገድደን ይሄን እምነት ተከተል ይሄን እምነት እንትርበል ማለት አንችልም። በመቀጠል እምነት ሲባል በጣም ሴንሲቲቭ የሆነ የእምነት አባቶች የሆነ ነገር ካሉ የእምነት ተከታዮች ወደማይሆን ነገር የሚገቡበት ለዛ ነው አብዛኛውን ጊዜ የእምነት አባቶች እኛ የሚፈጠረውን ነገር ቶሎ ቱግ ብለን ወይም በስሜታዊነት ስንመልስ ነገሮችን አጢነው ተመልክተው ወይም ደግሞ በመረጋጋት ተመልክተው ወይም ምላሽ ይሰጡበታል ከብዙ ቆይታ በኋላ ወይም ካልሆነ ዝም ብለው ያልፉታል። ነገሮችን ሳይሰሙ ወይም ደግሞ ለሃይማኖቱ ሳይቆረቆሩ አይደለም። እንደዚህና እንደ መሰሎቿ እንኳን ስለ ሰው እምነት ቀርቶ ስለ ራሷ ዕውቀት እንኳን ስለ ራሷ እምነት እንኳን በአግባቡ የማታውቅ ሰው ግን እንዲህ በምትናገረው ንግግር የሁላችንንም ስሜት የሚጎዳ የሚያስከፋ ነገር እንደሆነ አውቃለሁ። ቤተሰቦች በዚህ ልጅ ንግግር ምን ተሰማችሁ? እንደው ትምህርት የለውም ምን ተማራችሁ? ምን እንዳላችሁ ምንድነው የተሰማችሁ ስሜት? እናንተስ በዚህ ልጅ የተሰማችሁ ሀሳብ አስተያየት ምንድነው? ሀሳባችሁን ኮሜንት ሴክሽን ላይ ማስቀመጥ እንዳይረሳ። ነገር ግን እንደ ሀሳብ ለዚህ ጉዳይ ሃይማኖቶቻችን እንዲህ እንዲደፈሩ ያደረግነው እኛንን ብዬ አስባለሁ። በተለያዩ በሶሻል ሚዲያ ወይም በማህበራዊ ድረገጽ መተግበሪያዎች ላይ እንደዚች ልጅ አይነት ሰዎች ዝም ብለው ሲመጡ ዝም ብለን እየተከተልናቸው ላይኩም ይበዛል፣ ቪውም ይበዛል፣ ተከታዮቻቸውም ይበዛሉ። ግን የሚሰጡት ወይ የሚለቁት ነገር ትርጉም የለውም ወይም ደግሞ ትርጉም የለሽ ነው። ዝም ብሎ ወሬ ሆኗል ማህበራዊ ድረገጹ ወይም እውነታ ከእውነት የራቀ ነገር እየሆነ ነው። ብቻ ቤተሰቦች እንግዲህ ይህንን ቪዲዮ ስትመለከቱ ምን ተሰማችሁ? ልጅቷ ያደረገችው ነገር ሰምተናል፣ አይተናል። የብዙዎችን ቀልብ ሳበ፣ ብዙዎችንም ሲያነጋግር የነበረ ጉዳይ ነው። ነገር ግን የሚመለከተው ማንን ነው? የሚያወራውስ ማን ነው የሚለው ጉዳይ ግን እሷንም ጨምሮ የተለያዩ ሰዎች በተለያዩ የማህበራዊ ድረገጽ መተግበሪያቸው ላይ ያጋሩት ያሉት ነገር ባህላችንንም ወጋችንንም ፍቅራችንንም ያለንን መከባበር የተመለከትነውን በአንድ ቤት ውስጥ የተለያዩ እምነቶች ተከባብረው እናትና ልጅ ወንድምና እህት ጎረቤት አማቾች የምንታወቅበትን ፍቅር ወግ ባህላችንን የማይወክል ስለሆነ ከእንደዚህ አይነት ቪዲዮዎች ብንቆጠብ ፕላስ ደግሞ በእንደዚህ አይነት ቪዲዮዎች እየሰራን የመጣው ተመልካችም ሆነ ቪውም ሆነ የምናገኛቸው ጥቅማ ጥቅሞች ለኛ ጥቅም ይሰጡናል። የህሊናችን እሴት ነገር እንዴት ይቀበለዋል? ከዚህ በተጨማሪ ያላችሁን ሀሳብ አስተያየት በዚህ ቪዲዮ ላይ ኮሜንት ሴክሽን ላይ አሳውቁኝ። ቪዲዮ ላይክ ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ የዚህ ቻናል ቤተሰብ ያሉናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። መስተካከል ያለባቸው ነገሮች ካሉ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በማጋራት ነገ የተሻለና ጥሩ ስራዎችን ይዤ እንድመጣ አበረታቱኝ። እንግዲህ የዚህ የሶሻል ሚዲያ ነገር ውሸት እንደሆነ እንደምናቅ ብዙ ውሸታሞች እንዳሉ እንድናቅ የሚያደርገን አንድ ቪዲዮ አለ። እሱን ተመልክተን እንመለስና ሀሳብ አስተያየታችንን የምንሰጥ ነው የሚሆነው። ወደ ቪዲዮ። አንድ ነገር ልንገራችሁ፣ በስማ በለው አታውሩ። ባሮክ አልታሰረም። በተለይ የኛ ኦርቶዶክሳውያን የሆናችሁ ሰዎች ምንድነው ያልሰማችሁትን ነገር የምታራግቡት? ያወቃችሁትን ነገር ያረጋግጣችሁትን ነገር ልቀቁ። ለምን ነው የምታማሩትበት? ስላሴስ እውነት ነው። በስማ በለው ከሚያወሩ ሰዎች እንጠንቀቅ። በምስሉ ከኋላ እንደምትመለከቱት እንግዲህ አቶ እዩ ጩፋ የጴንጤቆስታልን ህብረት ወክሎ በካውንስል ቦርድ ውስጥ የቦርድ አመራሮች መካከል
እንዲቀመጥ በምክትል ፕሬዝዳንትነት ተወስኖለታል ማለት ነው። ፐርፐዝሊ እየተሰራ ያለ ሸፍጥ ፐርፐዝሊ እየተሰራ ያለ አሻጥር እንዳለ ወንጌላዊ አማኞች ይህንን ቪዲዮ የምትመለከቱት እንድትረዱ ያስፈልጋል። ትንቢቶች ደግሞ በቸርች ውስጥ መንፈስ ቅዱስ በዘይቴ ላይና በቅባቴ ላይ አለ ብሎ ደሃውን ማህበረሰብ ዘይት እያስጨበጨበ ራሱን ያበለጸገው አቶ እዩ ጩፋ በምን መስፈርትና በምን የህይወት ስኬቱ ነው ሁላችን ወንጌላዊ አማኞች በምንመራበት በካውንስል ውስጥ የቦርድነት የአባልነት ቦታ ሊቀመጥ የቻለው? ስለዚህ ካውንስሉ ህዝቡን የሚያከብርና የሚመራውን ህዝብ የሚወድ ከሆነ ለዚህ ነገር ምላሽ እንዲሰጥ በአፋጣኝ እንደ ግለሰብም እንደ ወንጌላዊ አማኝም ጠይቃለሁ። አብዛኛው የኢትዮጵያ ህዝብ ያውቀዋል። እንግዲህ ነብይ እዩ ጩፋ በማለት ራሱን የሚጠራው የፕሮቴስታንት እምነት አገልጋይ እንደሰማ ነው እንግዲህ የካውንስል የፕሮቴስታንት ወይም የወንጌል አማኞች ካውንስል ምክትል የቦርድ ዳይሬክተር ሆኖ መሾሙን ትላንትና አመሻሽ አካባቢ እየሰማን ነው። ታዲያ ብዙ የእምነቱ ተከታዮች በዚህ ላይ ቅሬታቸውን እያቀረቡ ነው። እኔ እንግዲህ የእምነቱ ተከታይ ስላልሆንኩኝ በዚህ ጉዳይ ይሄ ነው ብዬ የምሰጠው ሀሳብ አስተያየት የለም። ነገር ግን በዚህ ቪዲዮ ወይም ደግሞ ይህንን ቪዲዮ የምትመለከቱ የፕሮቴስታንት እምነት ተከታይ ወንድም እህቶቼ በዚህ ጉዳይ ምን ተሰማችሁ? እናንተስ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በማጋራት እንግዲህ ሀሳባችሁን አሳውቁን። እኔ እንግዲህ እንደዚህ አይነት ቪዲዮ ተመልክቼ አላውቅም። እናንተስ እንደዚህ አይነት ቪዲዮ አጋጥሟችሁ ያውቃሉ ወይስ በእንደዚህ አይነት ስርዓት ላይ ተሳትፋችሁ ታውቃላችሁ ወይ? በእንደዚህ አይነት ስርዓት ስል በተክሊል ወይም በቤተክርስቲያን እንደሚጋባ ወይም ማንኛውም ሰው በእምነቱ የተለያዩ ቤተ እምነቶች በቤተ እምነት ውስጥ በስርዓት ወይም በሚመሩበት መጽሐፍ የሚመራ ወይም በዛ ስርዓት ስር የሚተዳደር የጋብቻ ስነ ስርዓት ይኖራቸዋል። ይሄ ኦብቪየስሊ የሚታወቅ ነገር ነው። ግን እንደዚህ አይነት የውጭ ዜጎች በዚህ በተክሊል ስርዓት ሲያገቡ አይታችሁ ወይም ታድማችሁ ታውቃላችሁ ወይ? እስኪ ሀሳባችሁን ኮሜንት ሴክሽን ላይ ያሳውቁኝ። ቤተሰቦች እንግዲህ ሌላኛው የብዙዎችን ትኩረት የሳበ ብዙዎችን በጉጉት ለወራት ሲጠብቁት የነበረው የ12ኛ ክፍል የመልቀቂያ ውጤት ወጥቷል። እንግዲህ ከ500 ምናምን ሺህ ተማሪዎች ያለፉት ቁጥራቸው በጣም ትንሽ ነው። ታዲያ ብዙ ተማሪዎች ብዙ ምክንያቶችን እያቀረቡ ነው። እስኪ አንድ ወንድማችንን ሰምተኑ እንመለስ። የ12ኛ ክፍል ፊዚክስ የፈተና ውጤት ላይ ምንድነው የተፈጠረው? አሁን በውስጥ እየደረሱኝ ያሉት መልእክቶች በዚህ ጉዳይ ድምጽ ሆነን የሚሉ ናቸው። ነገሩ እንዲህ ነው። በርካታ የ12ኛ ክፍል ተማሪዎች የሁለተኛ ዙር የተፈጥሮ ሳይንስ ፈተናን ይፈተናሉ። ታዲያ እነዚህ ተፈታኞች ውጤት ሲመጣላቸው የፊዚክስ ውጤት ወደ 100 ሳይቀየር ከ60 ብቻ ነው የተቀመጠው የሚል ጥያቄና ቅሬታን ለትምህርት ሚኒስቴር ያነሳል። በዚህም ውጤት መቀነስ ምክንያት ለጥቂት የማለፊያውን ነጥብ ሳያስመዘግቡ እንደቀሩ ሞራላቸው እንደተጎዳ ይጠቅሳሉ። ነገሩ እንግዲህ ከትላንትና ጀምሮ ብዙዎችን እያነጋገረ ለወራቶች ሲጠበቅ የነበረው የ12ኛ ክፍል የመልቀቂያ ውጤት ጉዳይ ነው። የፊዚክስ ውጤት በስትክክል አልተሰራልንም የሚሉ ነገሮች በተለያዩ የማህበራዊ ድረገጽ እንግዲህ መተግበሪያዎች እንደዚህ ባሉ ታዋቂና ብዙ ተከታይ ባሉ ወንድሞቻችን እህቶቻችን እንዲሁም በራሳቸው በተፈታኞቹ አንደበት እየተለቀቀ ወይም እየተጋራ ይገኛል። ታዲያ በዚህ ጉዳይ አዲስ ነገር የሚኖር ከሆነ ይዤላችሁ ነው መጣ የሚሆነው። እስኪ ቀጣዩ ቪዲዮ ተመልክተን እንመለስ። በጣም በኦርቶዶክስነቴ ያፈርኩበትን ነገር ነው ዛሬ መነግራችሁ። ያው እኔ ምናልባት ከሚገደሉት ሰዎች መካከል አንደኛው ልሆን እችላለሁ። ምክንያቱ ደግሞ እንግዲህ እቺ ልጅ እንዳይደረገችው ከዚህ በፊት ሳደርግ ስለነበር ነው። ምናልባት እንደሱ ኃይለ ቃል ወይም የመሳሰሉትን ባላደርግ ወይም ሆን ብዬ ባላደርግም፣ ነገር ግን የእመቤታችን ምስል የቅዱሳን ምስል ቲሸርት ካተምን በኋላ ጫንጫ መድዳለ ማዳበሪያ ውስጥም ያው ጠቅጥቀን መቼም ከተጠቀምን በኋላ ቲሸርት ካተምን በኋላ መልሰን አንጠቀመው እና ምን ልላችሁ ነው እንግዲህ እኔም የአንድ የኦርቶዶክስ እምነት ተከታይ ነኝ። ግን በዚህ ልክ ወርጄ የሰውን ሕይወት ከማጥፋት ሐሳብ አስተያየት ልሰጥ አልችልም። ማን እንዳስተማረንም አላቅም። የትኛው ቤተክርስቲያን እንደተማራችሁትም አላቅም። ከማን እንደተማራችሁትም አላቅም። ክርስቶስ የተሰቀለው እኮ ፋራ ሆኖ አይደለም፣ ፍቅርን ሊያስተምረን ነው።
እንጂ ሲገርፉት ሲሰድቡት ምን ሲሉት የመልስ ምት መስጠት ይችል ነበር። እናንተ ምናችን ተነካ ብላችሁ ነው የሰው ህይወት የሰው ነፍስ እስኪጠፋ ዛቻና ማስፈራሪያ የምታደርሱት? ፍቅርን ነው ያስተማረን፣ ይሄን የተማርነው። ቤተክርስቲያን ያስተማራችን ይሄንን ነው። ክርስቶስ ያስተማረን ይሄንን ነው። ራሷስ ድንግል ማርያም ያስተማረችን ይሄንን ነው። ይሄ ከኦርቶዶክስ እምነት በፍጹም የማይጠበቅ ነው። ሰው ይገደል እስከ ማለት እንዴት በምን አይነት መመዘኛ መዘናችሁት ነው? የማርያም ክብር እኮ ረቂቅ እኮ ነው። የክርስቶስ ክብር ረቂቅ በእኛ ጭንቅላት ራሱ የሚታሰብ እኮ አይደለም። እንዴት ብትወርዱ ነው የምታወራድሩት? ይሄን እንዴ እንኳን ክብሯ ሊነካ ቀርቶ ስለ ክብሯ ማሰብና ማውራት እንኳን አንችልም። የቆሻሻነታችን ጥግ እንደምናውቀው እንግዲህ የዚች ልጅ ጉዳይ እስካሁንም አነጋጋሪነቱ እንደቀጠለ ነው። ታዲያ ይህ ቪዲዮ ከብዙዎቻችን አስተያየት ወይም ከብዙዎቻችን ሪያክሽን ለየት ያለ ጥሩ ሀሳብ ይዞ የመጣ ቪዲዮ ነው ብዬ አስባለሁ። ታዲያ ቤተሰቦች ልትረዱኝ የሚገባው ነገር ይህች ልጅ ጥፋት አጥፍታለች። ለጥፋቷ ደግሞ ቅጣት ሊኖራት ይገባል። ግን እኛ እንደዚህ ትደረግ ስንል የእኛን ስራ ወደኋላ ተመልክተናል። ይህ እንደ አንድ ጥያቄ ስለሆነ ነው የዚህን ቪዲዮ ሀሳብ የደገፍኩት። እንግዲህ እናንተስ በዚህ ጉዳይ ምን ተሰማችሁ? ይህን ቪዲዮ ስትመለከቱ ምን አይነት ሀሳብ ወደ ጭንቅላታችሁ መጣ? እስኪ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አጋሩን። እንግዲህ እንማርበታለን፣ እንወያይበታለን ማለት ነው። ታዲያ ሰሞኑን ከምንመለከታቸው እንግዲህ ባለፈው 2017 ላይ ብዙ ነገሮችን ተመልክተን ብዙ በማህበራዊ ድረገጽ መጋራት የሌለባቸውን ነገሮች እንዳየን ግልጽ ነው። ታዲያ አሁንም በዚህ ልጅ ምክንያት ብዙ ነገሮች እየተፈጠሩ ነው የሚገኘው። ታዲያ ሰመረ ባሪያው እንግዲህ በዚህ በሶሻል ሚዲያ ላይ የታዘበውን ነገር የተናገረበትን ንግግር ጋብዣችሁ እኔ ከወዲሁ እሰናበታለሁ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮዬን ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ እንዲሁም ወንድማዊ እህታዊ ምክራችሁን ሀሳብ አስተያየታችሁን ይሄኛውን ነገር ብታስተካክለው ይሄኛውን ነገር ደግሞ ጥሩ ነው ቀጥልበት የምትሉት ነገር ካለ ብታግዙኝ ብታበረታቱኝ ሀሳባችሁን ብትሰጡኝ ነገ የተሻለና ጥሩ ስራዎችን ይዤ እንድመጣ ያግዘኛልና ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ መጻፍ እንዳይረሳ። ቤተሰቦች በቀጣይ ባሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ። እወዳችኋለሁ። አመሰግናለሁ። ስታደርገው እኔ የተናገርኩት ነገር ብዙ ሰው ካየው ደግሞ በቃ ቢያንስ የሆነ ጥርጣሬ ለማመር ውስጥ 10% እንኳን ብፈጥርባት እኔ ተሳክቶልኛል ማለት ነው። እፈራለሁ። በራሴ ያዋሉኝ ገብቷል። በእህቶቼ ያዋሉ፣ በራሴ ቤተሰብ ያዋሉ፣ በጓደኞቼ ያዋሉ። ነገ ጧት ቲኔጅ ልጆች አሉ፣ ታናናሾች አሉ፣ ብዙ ነገር አለና እነዚህ ልጆች እንደ ቁም ነገር ነው የሚያዋቸው የሚያብዱት። እንደ ቁም ነገር እንትናን አይተዋል። ከስሙ መጠራት ጀምረ JZW ምናምን የምን JZW ነው? አዲስ አበባ ተወልዳድ ምን የሚሉት እብደት እንደመጣብን ግር ይለኛል በቃ።